ሰላም እንዴት ናችሁ? በዚህ የስልጠና ክፍለ ጊዜ የምንመለከተው በቢል አጀስትመንት የስራ ክፍል ውስጥ የሚካሄድ የሜትር ሪሴት የሚባለውን ፊቸር ይሆናል። ወደዛ እንሄድ። የሜትር ሪሴት የሚሰራ ባለሙያ አካውንቲንግ ላይ ይገባል። አጀስትመንት ላይ ይገባና ቢል አጀስትመንትን ይነካል። እዛ ኒው አጀስትመንት ሪኩዌስት የሚለውን በተን ይነካና እዚህ ታይፑን ከላይ የምታዩትን ሜትር ሪሴት የሚለውን ክሊክ ያደርጋል ማለት ነው። ከዛ በኋላ የደንበኛውን ሜትር ሪሴት የሚደረግለትን ደንበኛ ከስተመር ዋተር ኮኔክሽን ኮዱን ትጽፋላችሁ ማለት ነው። ከጻፋችሁ በኋላ ኢንተር የኮምፒውተራችሁን ኪቦርድ ኢንተር ትነካላችሁ። ትዕግስቱ ማረዳ የሚባል ደንበኛችን ነው። ሃውስ ነምበሩ እንደዚህ የሆነ ከስተመር ኮዱ ከታች እንደምታዩት የሆነ ማለት ነው። ክሊክ ታደርጋላችሁ እሱን ማለት ነው። እሱን ክሊክ እንዳደረጋችሁ የትዕግስቱ ማረዳ ስሙን ታያላችሁ። ፎን ነምበር ካለው እዚህ ጋር ያሳየናል። ሃውስ ነምበር ካለው እዚህ ጋር ያሳየናል። ኦልድ ኮድ ካለው ኦልድ ኮድ ማለት የበፊት ዩቲሊቲው የሚጠቀመው ሲስተም ካለ የበፊቱ ሲስተም ላይ ይህ ደንበኛችን ምን አይነት ኮድ ነበር የሚለውን እንድታዩ ያደርጋችኋል። ከዛ የዋተር ኮኔክሽን ኮዱን እዚህ ጋር ኦልድ ኮዱን እዚህ ጋር እናያለን። ታፕ የከስተመር ታይፑ ሬዚደንሻል ሆኖ ወይ ታፕ የሚጠቀም ነው ማለት ነው። ታፕ የሚባል ከስተመር ታይፕ ያለው ነው። ሜትር ነምበሩ ይህ ደንበኛ የሚጠቀመው የቆጣሪ ላይ ያለው ሜትር ነምበር የውሃ ቆጣሪ ላይ ያለው ሜትር ነምበር እና የደንበኛው ስታተስ ደንበኛችን አሁን ኮኔክትድ ስታተስ ላይ ነው ወይም ዲስኮንቲኒውድ ደንበኝነቱ አልተቋረጠም፣ ከዩቲሊቲው ሙሉ ለሙሉ ዲስኮንቲኒውድ አልተደረገም ወይም ቆጣሪውም አልተቆረጠበትም፣ ዲስኮኔክትም አልተደረገበትም። የተቆረጡ ቆጣሪዎች ዲስኮኔክትድ እንደሚሆኑ እናውቃለን። አገልግሎታቸውን ሙሉ ለሙሉ ከውሃ ልማቱ ጋር ያቋረጡ ደንበኞች ደግሞ ዲስኮንቲኒውድ ስታተስ ነው የሚኖራቸው። ይህ ደንበኛችን ግን ኮኔክትድ ነው፣ ያው ውሃችንን እየተጠቀመ ነው ማለት ነው። መልካም። ስለዚህ የፕሪቪየስ ሪዲንጉ 10251 ነበር የዚህ ደንበኛ። የከረንት የዚህ ወር ስንል አሁን ያለንበት ወር የዚህ አክቲቭ የሆነው ሪዲንግ ፔሪዳችን በዚህ ስልጠና ወቅት ሰኔ እንደሆነ አውቀናል 10403 ነው። ስለዚህ ይሄ ሲቀነስ ይሄ ስንት መጣ? 152 መጣ አይደለ? ስለዚህ ከዚህ በፊት ባየናቸው ቪዲዮዎች ላይ ቢል አጀስትመንት በምንመርጥ ጊዜ እዚህ ላይ መተን ቢል አጀስትመንት ስንመርጥ ሪዲንጉን የዚህን ወር ሪዲንግ ነው እናስተካክለው ማለት ነው። በዚህ ሜትር ሪሴት ከመረጥን ግን ቀጥታ ችን ኮንሰምሽን ነው አፌክት የምናደርገው ማለት ነው። ለምሳሌ ብዙ አይነት ሴናሪዎች ይኖራል። የፕሪቪየስ ሪዲንጉን ማስተካከል ስለማንችል የዚህ ደንበኛ እንደምታዩት ሌላ ወር ኖሮ የምናስተካክለው ስለሌለ ይሄ ደንበኛ መክፈል የሚጠበቅበት ለምሳሌ በጣም ዝቅተኛ ኮንሰምፕሽን ከነበረ በዚህ ወር ዩቲሊቲው ቼክ አድርጎ እሱን የደንበኛው የኮንሰምፕሽን ሂስትሪ ውስጥ ዋተር ኮኔክሽን ዲቴይል ውስጥ ሄዶ ሂስትሪውን ካየ በኋላ ይሄ ደንበኛ ቀጥታ በዚህ ወር መክፈል የሚጠበቅበት ኮንሰምፕሽን ይሄ ነው። ለምን ፕሪቪየስ እና ይሄንን ፕሪቪየስ ሪዲንጉን አፌክት ማድረግ ካልተቻለ ማስተካከል ካልተቻለ ለምሳሌ ፕሪቪየስ ሪዲንጉ 10251 ሳይሆን 10351 ሊሆን ይገባው ነበር። ግን ፕሪቪየሱን ማስተካከል ስለማንችል 10351 ማለት እኮ 100 ቀነስን ማለት ነው አይደለ? 10403 ሲቀነስ 10351 52 ብቻ ነው ኮንሰምፕሽን መሆን ያለበት። ስለዚህ ይሄን አፌክት ማድረግ ስለማንችል ስህተት የተፈጠረው እዚህ ወር ላይ ከነበረና ይሄን ማስተካከል ስላልቻለን ይሄን ማስተካከል እዚህ ጋር ሆኖ ስህተቱ የነበረው በቢል አጀስትመንት ሄደን የዚህን ወር ሪዲንግ ማስተካከል እንችላለን። ግን ይህን ወር ሪዲንግ የፕሪቪየስ ወር ሪዲንግ ለዚህ ደንበኛ ማስተካከል በማንችልበት ወቅት ማድረግ ያለብን ምንድን ነው? እዚህ ጋር ሜትር ሪሴትን መርጠን ከገባን በኋላ እቺ 3 ነጥቧን እንነካና ስትነቁ ሪሴት የምትል በተን ትመጣለች። እሷን ክሊክ ታደርጓታላችሁ።
ሪሴት ቀጥታ ኮንሰምፕሽን በዚህ ወር መክፈል የሚጠበቅበትን ሜትር ኪዩብ ኮንሰምፕሽን ነው ቀጥታ የምታስገቡ። የበፊቱን ሪዲንግ መንካት ስላልቻልን 10351 መደረግ ይገባው የነበረውን ማድረግ ስላልተቻለ ስለዚህ በዚህ ፋንታ ይሄ 10351 ቢሆን ኖሮ ስንት ነበር ደንበኛችን የሚከፍለው እንላለን። ስለዚህ 10403 ይኸው ካልኩሌተር እዚህ ጋር አለን አይደለ 10403 ሲቀነስ 10351 ስናደርግ ሪዛልቱ 52 ነው። ስለዚህ ይሄን ያህል ሜትር ኪዩብ ብቻ ነው መክፈል የነበረበት በምንል ወቅት ቀጥታ መክፈል አለበት የምንለውን ሜትር ኪዩብ እንድናስገባ ያደርገናል ማለት ነው። ይሄንን አፌክት ማድረግ ስላልቻሉ እዚህ ቀጥታ ኮንሰፕሽን አስገብተን ሪሴት እናደርጋለን። አር ዩ ሹር ዩ ዋንት ቱ ሪሴት ዘ ሜትር ዩ ካንኖት አንዱ ዲስ አክሽን ይለናል። የስ ካለን ዩቲሊቲው ይህንን ውሳኔ ሰጥቶ ደንበኛችንን በዚህ መልኩ እናስተናግደው መፍትሄ እንስጠው ሲል ቢል ሪተርን ኤንድ ሪሲቪንግ ቫውቸር ሲስተሙ ክሬት ያደርግለታል። ቫውቸር ነምበር ይኖሯል፣ ሪፈረንስ ነምበር ይኖሯል። ይሄ በሙሉ እንደ ሂስትሪ ይቀመጣል። እነዚህ ቫውቸሮች ኤኒ ታይም ላይ አክሰስ መደረግ የሚችሉ ናቸው። የጆርናል ቫውቸር ላይ ሄደን ይህንን ቢል ሪተርን ኤንድ ሪሲቪንግ ቫውቸር ኤኒ ታይም አክሰስ መደረግ ይችላል። ሁሌ ፕሪንት እያደረጋችሁ ማስቀመጥ አይጠበቅባችሁ። አንደኛው ውሚስ ይዞላችሁ የመጣው ጥሩ ፕሪቪሌጅ ምንድን ነው? ኤኒ ታይም እነዚህ ሁሉም ሲስተም ውስጥ ሁሉም ዲፓርትመንት ውስጥ ቢሊንግ ሪዲንግ ዲፓርትመንት ውስጥ ጀነሬት የሚደረጉ ቮቸሮች በሙሉ ሲስተም ውስጥ ይቀመጣሉ። ኤኒ ታይም ከፍታችሁ ፕሪንት ማድረግ ትችላላችሁ። ኤኒ ታይም የትኛውም አመት ላይ ብትሆኑ ወደኋላ እየሄዳችሁ ከፍታችሁ የአንድ ሰውን መረጃ ማየት ትችላላችሁ ማለት ነው። እንደዚህ አይነት ሌጀር ኢንትሪውንም በዚህ መልኩ ያሳየናል። የክሬዲት አካውንቶች፣ ዴቢት አካውንቶቻችን የተነኩትን በዚህ አጀስትመንት ምክንያት ማለት ነው። ሜትር ሪሴትም ለትዕግስቱ ማረዳ እንደተደረገ እና ኮንሰምፕሽኑ ከ152 ሜትር ኪዩብ ወደ 52 ሜትር ኪዩብ እንደተቀየረ ለመቼ ወር? ግንቦት 2016 ያሳየናል። ይህንን እናያለን ማለት ነው። ከዛ በተጨማሪ ሪኩዌስትድ ባይ፣ ፕሪፔርድ ባይ፣ አፕሩቭድ ባይ አለ። ሌላ ማቢሉን አጀስት እንዳደረገው ያሳየናል። which is የዩዘር ኔም አበበሽ ቦጋለ እሱን ያሳየናል። ይህንን ይመስላል ማለት ነው። አሁን ደንበኛችን ሪሴት ስለተደረገለት በ52 ሜትር ኪዩብ ብቻ ቢል ሴልስ ክለርክ የሽያጭ ባለሙያዎቻችን የቢል ሽያጭ ባለሙያዎቻችን ጋር ሄዶ መክፈል ይችላል። ወይም እዚህ ከተስተካከለለት በኋላ በኤሌክትሮኒክ ፔመንትም መክፈል ይችላል ማለት ነው። ተስተካከለው መሰረት ሜትር ሪሴት አንዴ ለመሰብሰብ ያህል ኮንሰምፕሽንን አጀስት የምናደርግበት ነው። ፕሪቪየስ ሪዲንግን ማስተካከል በማይቻልበት ወቅት ላይ ኮንሰምፕሽኑ በዚህ ወር ደንበኛው መክፈል የሚጠበቅበትን ቀጥታ ምን እንዲከፍል የምናደርግበት መንገድ ነው። ወይም አጀስትመንት የምንሰራበት ፊቸር ነው ማለት ነው። አመሰግናለሁ።